አሜሪካ በኢራን ትሸነፋለች ብለው ትንታኔ የሰጡት ፕሮፌሰር ሌላ የጨዋታ ንድፈ ሐሳብ በአስደንጋጭ ሁኔታ አስደምጠዋል። ባለፈው በሰራነው ትንታኔ እንዳብራራ ነው ፕሮፌሰር ጂያንግ የዛሬ 2 ዓመት 3 ፖለቲካዊ ትንበያዎችን አድርገው ነበር። እነሱም ትራምፕ በምርጫ ያሸንፋሉ፣ ከኢራን ጋር ጦርነት ይከፍታሉ፣ እንዲሁም በጦርነቱ ይሸነፋሉ የሚሉ ነበሩ። ከሶስቱ ትንበያዎች 2ቱ ተሳክተዋል። አሁን ሶስተኛው ትንበያ እውን የሚሆንበትን መንገድ ፕሮፌሰሩ በትንታኔ ያስረዱበትን ቪዲዮ ነው ይዘንላችሁ የቀረብ ነው። እንኳን ወደ ዛሬው ልዩ ትንታኔ በሰላም መጣችሁ። ዛሬ ልንነጋገርበት ያሰብነው ርዕስ በጣም አስደንጋጭ ነው። ምናልባት እስካሁን በማንኛውም የኢትዮጵያ ሚዲያ ያልሰማችሁት አይነት ትንታኔ ነው። ዛሬ የምንመረምረው በአሁኑ ሰዓት እየተካሄደ ባለው በአሜሪካና ኢራን መካከል ስላለው ጦርነት ነው። አብዛኛው የዓለም ሚዲያ ሲያቀርብ የምንሰማው አሜሪካ ኃያል ናት፣ ቴክኖሎጂዋ የላቀ ነው፣ ኢራንን ከቁብ የምትቆጥር አይደለችም የሚል ነው። ነገር ግን ዛሬ በታዋቂው ፕሮፌሰር ጂያንግ ትምህርት ላይ በመመስረት ፍጹም ተቃራኒ የሆነ እይታ እናቀርብላችኋለን። ፕሮፌሰር ጂያንግ በግልጽ እንደተነበዩት ዩናይትድ ስቴትስ ይህን ጦርነት ትሸነፋለች ብለዋል። እንዴት የሚል ጥያቄ አሁኑኑ በአእምሯችሁ ተነስቷል ብለን እናስባለን። አሜሪካ ከ100 በላይ ሀገራት ጋር ወታደራዊ ስምምነት ያላት፣ በዓለም ላይ ትልቁን የመከላከያ በጀት ያላት፣ አቶሚክ ቦምብ ያላት ኃያል ሀገር እንዴት ትሸነፋለች? መልሱን ለማግኘት ግን ወደ ጥንታዊ ታሪክ፣ ወደ ማህበረሰብ አወቃቀርና በተለይም ወደ የጨዋታ ንድፈ ሐሳብ ወይም ጌም ቲዮሪ መጓዝ አለብን። ፕሮፌሰር ጂያንግ እንደሚያብራሩት ብዙዎችን ጦርነት የምንረዳው በቁጥር ነው። ማን ብዙ ወታደር አለው፣ ማን የላቀ አውሮፕላን አለው፣ ማን ኃይለኛ ሚሳኤል አለው። ይህ አመለካከት ግን የተሳሳተ ነው ይላሉ። እውነተኛ የጦርነት ህግ የአሲሜትሪ ህግ ሎ ኦፍ አሲሜትሪ ነው ይላሉ። ይህ ህግ የሚናገረው ትልቁና ኃያሉ ሁልጊዜ አያሸንፍም፣ በአብዛኛው ጊዜ ተጎጂው ወይም ዘ አንደርዶግ ትንሹ ተዋጊ የማሸነፍ እድሉ ሰፊ ነው ይላሉ። ለዚህም ደግሞ ታሪካዊ ማስረጃዎችን ያቀርባሉ። በ490 የተካሄደው የፋርስና የግሪክን ጦርነት በመጀመሪያነት ያወሳሉ። በዚያን ጊዜ የነበረችው የፋርስ ኢምፓየር የዓለማችን የመጀመሪያዋ ልዕለ ኃያል ነበረች። ሀብቷ፣ ወታደሯና ግዛቷ ማለቂያ የሌለው ነበር። በአንጻሩ ግሪክ ጥቂት የከተማ ሀገራት ህብረት ብቻ ነበረች። ውጤቱስ? ፋርስ 2 ጊዜ ተሸነፈች። መቼም ቢሆን ግሪክን ድል ማድረግ አልቻለችም። ሁለተኛው የታላቁ እስክንድር ዘመቻ። ከጥቂት 100 ዓመታት በኋላ የግሪክ ጎረቤት ሀገር የሆነችው መቄዶንያ ትንሽና ያልተማከለ ጦር ይዛ ወደዚያች ግዙፍ የፋርስ ኢምፓየር ገብታ በ10 ዓመት ጊዜ ውስጥ ደበደበቻትና ያዘቻት። ሶስተኛ የሮማ ኢምፓየር። ሮማ የተጀመረችው በጣሊያን አንድ ትንሽ መንደር ነበር። ከጎሳነት ተነስታ የሜዲትራኒያን ባህር ዙሪያ ያካተተ ግዙፍ ኢምፓየር መስርታ ነበር። እና ሌሎችም ምሳሌዎች ቫይኪንጎች፣ የአስቴጎች ኢምፓየር፣ የሞንጎሊያ ኢምፓየር፣ ሁሉም የተጀመሩት በድንበር አካባቢ ከሚኖሩ ትናንሽ ጎሳዎች ነው። ታዲያ ይህ እንዴት ይሆናል? ኢምፓየሩ እንዲህ ያለ ግዙፍ ኃይል እያለው ለምን ይሸነፋል? መልሱን ለማግኘት የኢምፓየሩን ጥንካሬዎች መረዳት አለብን ይላሉ ፕሮፌሰር ጂያንግ። የኢምፓየር ጥንካሬና ድክመቶች። ማንኛውም ኢምፓየር 3 ዋና ዋና ጥንካሬዎች አሉት። ፕሮፌሰር ጂያንግ እንደሚሉት አንደኛው ብዛት ወይም ማስ ነው። ኢምፓየር ማለት ብዙ ህዝብ ማለት ነው። አሜሪካ 350 ሚሊዮን ህዝብ አላት። ግን ያ ብቻ አይደለም። አሜሪካ ከ5ቱ አይኖች 5 አይስ ከአውሮፓ፣ ከጃፓን፣ ከደቡብ ኮሪያ እና ከሌሎች አገሮች ህዝብ መሳብ ትችላለች። በአጠቃላይ በቢሊየን የሚቆጠር ህዝብ ከኋላዋ አለ ማለት ነው። ሁለተኛው አደረጃጀት ነው ወይም ኦርጋናይዜሽን። ኢምፓየር ማለት የላቀ የሳይንስ ቴክኖሎጂ ማዕከል ነው። አሜሪካ በሳተላይት የምትመራ ፕሪሲዥን ቦምቦች ያሏት፣ ሰው አልባ የአውሮፕላኖች B2 ስቴልዝ ቦምበሮች አሏት። እነዚህ በሰው ልጅ ታሪክ እጅግ የላቁ የጦር መሳሪያዎች ናቸው። ሶስተኛው ሞት ነው። ይህ ማለት ኤምፓየሩ ብዙ ጊዜ ማሸነፍ ይችላል ማለት ነው። ሀብትና ህዝቡ ማለቂያ የሌለው ስለሆነ አንድ ጦርነት ቢሸነፍ ሁለተኛውን ሊልክ ወይም ሶስተኛውን ሊልክ ይችላል። ለኤምፓየሩ ሞት ትርጉም የለውም። በንድፈ ሐሳብ እነዚህ 3 ነገሮች ኤምፓየርን የማይሸነፍ ያደርጉታል። በተግባር ግን እነዚህ ጥንካሬዎች ከጊዜ በኋላ ወደ ድክመት ይለወጣሉ። የኤምፓየር ድክመቶች እንዴት ይፈጠራሉ ወደሚለው ጥያቄ እንሂድ ይላሉ ፕሮፌሰር ጂያንግ። አንደኛው ብዛት
ወደ ኢ-እኩልነት። ብዙ ህዝብ ሲኖር ሀብት ለማግኘት ከፍተኛ ፉክክር ይፈጠራል። ይህ ፉክክር ወደ ዕዳ እና ወደ ዘመናዊ ባርነት ያመራል። በህዝብ ዕዳ ተጭኖ በስራ አጥነት ሲሰቃይ ለሀገር መንግስት ያለውን ታማኝነት ይቀንሳል። ህዝቡ ለመዋጋት ፍላጎት ያጣል። በአሜሪካ ዛሬ የምናየው የማህበረሰብ መራራቅ፣ የመንፈስ ጭንቀት፣ የአደንዛዥ ዕፅ ቀውስ ሁሉም የዚህ ኢ-እኩልነት ውጤቶች ናቸው። ብዛቱ ከአንድነት ይልቅ መለያየትን አምጥቷል። ሁለተኛው አደረጃጀት ወደ ልሂቃን እና ውዝግብ የመቀየር ሂደት። አደረጃጀቱ ልሂቃንን ይፈጥራል። እነዚህ ልሂቃን በጊዜ ሂደት ግን ጥገኛ ተባዮች ይሆናሉ። ፕሮፌሰር ጂያንግ እንደሚገልጹት ልሂቃኑ ገንዘብ የሚያገኙት በስራ ሳይሆን በሬንት ሲኪንግ ነው፣ በኪራይ ሰብሳቢነት። ይህ ማለት ባላቸው ስልጣንና በሚቆጣጠሩት ሀብት መሬትን ካፒታል አድርገው ህዝቡን ይበዘብዙታል። በታሪኩ ምሁር ፒተር ቱርቺን አባባል ይህ ወደ ልሂቃን መብዛት ወይም ኢሊት ኦቨር ፕሮዳክሽን ያመራል። ቁጥራቸው እየጨመረ የሚሄደው ልሂቃን ስልጣን ለማግኘት እርስ በርስ ይጣላሉ። ይህም ወደ ፖለቲካዊ ቅራኔ፣ ወደ አብዮትና እርስ በርስ ጦርነት ሊያመራ ይችላል። የፈረንሳይ አብዮት፣ የሮማ ሪፐብሊክ ውድቀት ሁሉም የዚህ ምሳሌዎች ናቸው። በአሜሪካ ዛሬ ያለው የዲሞክራትና ሪፐብሊካን ፍጥጫ፣ ኮንግረስ ውስጥ ያለው ውዝግብ ሁሉም ኢምፓየሩ በውስጥ ጉዳይ ተጠምዶ የውጭውን ዓለም መርሳቱን ያሳያል። ሶስተኛው ሞት ወደ ትዕቢት። ማለቂያ የሌለው ሀብትና ወታደር ኢምፓየሩን ትዕቢተኛ ያደርገዋል። ምንም ብናጣ መትረፍ እንችላለን የሚል አመለካከት ቸልተኝነትን ያስከትላል። ስህተት ሲሰሩ ከስህተታቸው አይማሩ፣ ተመሳሳይ ስህተት ደግሞ ይሰራሉ። ከሌሎች ባህሎች፣ ከጠላቶቻቸው መማር አይፈልጉም። ይህ ትዕቢት ወደ እውርነት ይመራቸዋል። እውነታውን ማየት አይችሉም። ማጠቃለያው ኢምፓየሩ በውጭ ያለ ጠላት ሳይፈልገው በራሱ ድክመቶች እየተበላሸ ይሄዳል። ነገር ግን ሙሉ በሙሉ ለመውደቅ ውጭ ያለ ጠላት ያስፈልገዋል። አሁን ዋናው ጥያቄ ላይ ደርሰናል። ኢምፓየሩ በድክመት እየተበላሸ ሲሄድ የሚያጠፋው ጠላት ምን ባህሪያት ሊኖሩት ይገባል? ፕሮፌሰር ጂያንግ 3 ቁልፍ ባህሪያትን ዘርዝረዋል። አንደኛው ጉልበት ነው። የኢምፓየሩ ህዝብ ግዴለሽና ተስፋ ቆራጭ ነው። በአንጻሩ ኢራን ህዝቧ ከፍተኛ ቅናት ያለው መሆን አለበት። ይህ ጉልበት ከሃይማኖት፣ ከሀገር ፍቅር፣ ከወራሪ ጥላቻ ሊመጣ ይችላል። አንድ ወታደር ለምን እንደሚዋጋ ሲያውቅ፣ ለምን መሞት እንዳለበት ሲያምን፣ ያ ወታደር በዓለም ላይ ካለ ማንኛውም ቴክኖሎጂ የበለጠ ኃይለኛ ነው። ሁለተኛው ክፍትነት ነው፣ ኦፕንነስ። ኢምፓየሩ ግትር ነው፣ ከስህተት አይማርም፣ አዲስ ነገር ለመቀበል ፈቃደኛ አይደለም። ኢራን ግን ከስህተቶቿ መማር፣ ፈጠራን ማበረታታት፣ ብቃት ያለው ሰው ማስከበር አለባት። ይህ ማለት በጦር ሜዳ ላይ የተሻለ ስልት መፍጠር፣ የጠላትን ቴክኖሎጂ መረዳትና መኮረጅ፣ አዳዲስ የመከላከያ ዘዴዎችን መፍጠር ማለት ነው። ኢራን እስካሁን ባላት የሚሳኤል ቴክኖሎጂና በሰው አልባ አውሮፕላኖች ላይ ያላት እድገት የዚህ ክፍትነት መገለጫ ነው። ሶስተኛው አንድነት ወይም ኮሄዥን ነው። ኢምፓየሩ በውስጥ ቅራኔ የተበጣጠሰ ነው። ዴሞክራትና ሪፐብሊካን እርስ በርስ ይጣላሉ። ህዝቡ በመንግስት አያምነው። ኢራን ግን አንድ ዓላማ ይዛ መተሳሰር አለባት። ሺአ ሙስሊሞች፣ ሱኒ ሙስሊሞች፣ ኢራናውያን አይሁዶች፣ ክርስቲያኖችና ሌሎች አናሳ ህብረተሰቦች በአንድ ወገን መቆም አለባቸው። ይህ አንድነት ኢምፓየርን ሊያሸንፍ የሚችል ግድግዳ ነው። ፕሮፌሰር ጂያንግ የሚናገሩ ቁልፍ ነገር ይህ ነው። የዚህ ጦርነት ውጤት የሚወሰነው በአሜሪካ F-35 አውሮፕላኖች ወይም በኢራን ኢኮኖሚ ላይ አይደለም። ውጤቱ የሚወሰነው ኢራን ወደ ጉልበት ያለው፣ ክፍትነት ያለውና አንድነት ያለው ማህበረሰብ መለወጥ ትችላለች ወይ በሚለው ጥያቄ ላይ ነው። አሜሪካ በትዕቢቷና በውስጥ ቅራኔዋ ምክንያት ራሷን መቀየር አትችልም። ከቪየትናም እስከ አፍጋኒስታን ድረስ ተመሳሳይ ስህተቶችን መድገሟን ቀጥላለች። ኢራን ግን ከላይ የተጠቀሱትን ባህሪያት ማዳበር ከቻለች የማሸነፍ ኃይል ይሆናታል። ታሪካዊ ማስረጃዎችና ዘመናዊ ምሳሌዎች። ይህ የምንናገረው ንድፈ ሐሳብ ብቻ አይደለም። በቅርብ ታሪክ ውስጥ በርካታ ምሳሌዎች አሉ። የቪየትናም ጦርነት። አሜሪካ እጅግ የላቀ ቴክኖሎጂ ነበራት። P-52 ቦምበሮች፣ ናፖሊየን፣ ኤጀንት ኦሬንጅ። ነገር ግን የቪየትናም ተዋጊዎች ለምን እንደሚዋጉ ያውቁ ነበር። ጉልበት ነበራቸው። ከስህተታቸው ተምረው የጦርነት ስልታቸው ያሻሽሉ ነበር። አንድነት ነበራቸው። ውጤቱም የአሜሪካ ሽንፈት ነበር። የአፍጋኒስታን ጦርነት። 2 ልዕለ ኃያላን ሶቪየት ህብረትና አሜሪካ ከአፍጋኒስታን ሸሽተው ወጥተዋል። አፍጋኒስታን የላቀ ቴክኖሎጂ አልነበራትም። ነገር ግን ህዝቡ ከፍተኛ ጉልበት ነበረው። ከጠላት መማርና መላመድ ይችል ነበር እና በሃይማኖትና በባህል አንድነት ነበራቸው።
የሶቪየት ህብረት መውደቅ። ሶቪየት ህብረት ራሷን በራሷ ድክመቶች፣ እኩልነት፣ የልሂቃን ቅራኔ እና ትዕቢት ተበላሽታ በራሷ ወደቀች። እነዚህ ታሪካዊ ክስተቶች የሚያረጋግጡልን ነገር ቢኖር ቴክኖሎጂ ብቻ ጦርነት አያሸንፍም። የህዝብ መንፈስና ማህበረሰባዊ መዋቅር ነው ዋናው ነገር። ለኢራን ትንበያ ምን መፈለግ አለብን? ስለዚህ በሚቀጥሉት ሳምንታትና ወራት ዜናውን ስንከታተል በሶስት ነገሮች ላይ ትኩረት ማድረግ አለብን። አንደኛው የኢራን ህዝብ ሞራል ነው። የኢራን ህዝብ ጦርነቱን እየደገፈ ነው? ወጣቶቹ ወደ ሰራዊት ለመቀላቀል ፈቃደኞች ናቸው? በማህበራዊ ሚዲያ ላይ የሚነገረው ነገር ምንድን ነው? ህዝቡ ጉልበት እያገኘ ነው ወይስ እያጣ? የኢራን ተለዋዋጭነት አዳፕታቢሊቲ። ኢራን በጦር ሜዳ ከምትሰራቸው ስህተቶች ትማራለች? አዳዲስ የጦር መሳሪያዎችን ትፈጥራለች? የአሜሪካን ቴክኖሎጂ መኮረጅ ትችላለች ወይስ ግትር ሆና ትቀራለች? የኢራን ሳይበር ጥቃቶች፣ የሚሳኤል ቴክኖሎጂ እና የሰው አልባ አውሮፕላኖች የዚህ ክፍትነት መለኪያዎች ናቸው። የኢራን አንድነት። በኢራን ውስጥ ያሉ የተለያዩ ህብረተሰቦች ፋርሳውያን፣ አዘሪዎች፣ ኩርዶች፣ ባሎች አንድ ሆነው ይቆማሉ? በመንግስትና በህዝብ መካከል ያለው መተማመን ምን ይመስላል? የኢራን መንግስት ወግ አጥባቂና ተሐድሶ አራማጆችን አንድ ማድረግ ይችላል? ፕሮፌሰር ጂያንግ እንደሚሉት ለእነዚህ ሶስት ጥያቄዎች መልሱ አዎ ከሆነ ኢራን ትሸነፋለች ብሎ ማሰብ ሞኝነት ነው። ምንም ያህል ቦምብ ብትወረውርባት፣ ምንም ያህል ከኢኮኖሚ ብታፈናቅላት ኢራን ትኖራለች እና ትዋጋለች። በአንጻሩ አሜሪካ ትዕቢቷን ካልተወች፣ የውስጥ ቅራኔዋን ካላስተካከለች፣ ከስህተቶች መማር ካልቻለች እርግጠኛ ሽንፈት ይጠብቃታል። ዛሬ ያቀረብነው ትንታኔ በፕሮፌሰር ጂያንግ የጨዋታ ንድፈ ሐሳብና በታሪካዊ ምሳሌዎች ላይ የተመሰረተ ነው። ደጋግመን ልንናገር የሚገቡ ዋና ሐሳቦች አሜሪካ ግዙፍ ኢምፓየር ነች፣ ነገር ግን በውስጥ ድክመቶች ተዳክማለች። እኩልነት፣ የልሂቃን ቅራኔና ትዕቢት። ኢራን ትንሽ ናት፣ ነገር ግን ሶስት ባህሪያቶች ካዳበረች የማትሸነፍ ኃይል ትሆናለች። ጉልበት፣ ክፍትነትና አንድነትን። የዚህ ጦርነት ውጤት በዋሽንግተን ወይም በኒውዮርክ ሳይሆን በቴሄራንና በኢራን ጎዳናዎች ላይ ነው የሚወሰነው። የኢራን ህዝብ ለወረራው የሚሰጠው ምላሽ፣ የኢራን ወታደሮች በጦር ሜዳ የሚያሳዩት ብልሃት፣ የኢራን ማህበረሰብ አንድነት፣ እነዚህ ናቸው እውነተኛውን ውጤት የሚወስኑት። እኛ እንደ ተመልካች በሚቀጥሉት ወራት እነዚህን ሶስት ነገሮች በጥንቃቄ መከታተል አለብን። የዚህ ትንበያ ትክክለኝነት የሚፈተነው በኢራን መሬት ላይ ነው። እንደ ሁሌም ይህ ትንታኔ የቀረበው ለመረዳት እንጂ ሌላ ማንኛውም ዓላማ የለውም። ጦርነት አስከፊ ነው፣ ሰላም ከሁሉ ይበልጣል። ነገር ግን እውነታውን መረዳት የግድ አስፈላጊ ነው። አሁን የእርስዎን አስተያየት እንፈልጋለን። በፕሮፌሰር ጂያንግ ትንታኔ ያምናሉ? አሜሪካ በኢራን ትሸነፋለች? ኢራን ጉልበት ያለው፣ ክፍትነት ያለው እና አንድነት ያለው ማህበረሰብ ናት ብለው ያስባሉ? ወይስ ቴክኖሎጂ እና ኢኮኖሚ ብቻ ጦርነትን ይወስናል? ከታች ባለው የአስተያየት ክፍል ሀሳቦን ያጋሩ። ውይይቱንም እንቀጥለው። ይህን ትንታኔ ጠቃሚ ሆኖ ካገኛችሁት ባካችሁ ላይክ በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጉ። ሼር በማድረግም ድጋፎን ያሳዩን። ቻናላችንን ሰብስክራይብ ማድረጎንም አይርሱ። ይህን ትንታኔ እስከ መጨረሻው ቆይተው ስላደመጡን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ይሁንላችሁ።